ከሰዎች መካከል በጣም ክፉ የሆነ በጣም በቃ መጥፎ እጅግ በጣም መጥፎ የሆነ ማን እንደሆነ ልንገራችሁ። አላህ Subhanahu Wa Ta'ala እንዲህ ይላል ኢነ ሸረ الدواب عند الله الصم البكم الذين لا يعقلون። በጣም የሚያጅብኩ ምድር ላይ ተንቀሳቃሽ ከሆኑ ፍጥሮች ህይወት ካላቸው ሁላ የከፋው እጅግ በጣም ክፉ ደንቆሮ ዲዳና አማያስተነትን የሆነው አማያስብ የሆነው ይላል አላህ Subhanahu Wa Ta'ala። አማይረዳ የሆነው የመስማት የማዳመጥ አቅም አላህ ሰጥቶት የማስተንተን አእምሮን የማሰራት አቅም ኖሮት ይህንን በአግባቡ ያልተጠቀመበት ነው ይላል አላህ Subhanahu Wa Ta'ala። በጣም ከገረሙኝ ነገሮች መካከል ቁርአን ላይ ቅርብ ጊዜ አንድ ፕሮግራም ነበርኝና ከዛ ፕሮግራም ስለ ኢማን ነበረ ፕሮግራሙ። ስለ ኢማን ያጠናሁኝ ኢማን የሚለው ቃልና የሱ ርቢ የሆኑ ቃላቶች ኢማን፣ አመነ፣ ዩእሚኑ፣ ሙእሚኑን ምናምን ርቢዎቹ 811 ጊዜ ተጠቅሰዋል ቁርአን ላይ 811 ጊዜ። at the same time ዒልም እውቀት እና ከእውቀት ጋር ተያያዥነት ያላቸው ቃላቶች እውቀት የሚለው ቃል ርቢዎች ማለት ነው 811 ጊዜ ተጠቅሰዋል እኩል። የጀማዓ በእስልምና ኢማን እውቀት ላይ የተመሰረተ ነው። شفتو فاعلم انه لا اله الا الله እወቅ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ ማለት ላ ኢላሃ ኢላላህ የሚታወቅ ነገር ነው ማለት ነው። የሚታወቅ ነገር ነው። ዝም ብሎ አምነን ምን ተሆነ ነገር አይደለም ማለት የሆነ በቃ አመን በቃ ሩቅ ስለሆነ ምናምን የሚባል ነገር አይደለም። ገብቶክ ነው የምታምነው። ለዛ ነው ከሰዎች መካከል ክፉ የሆነው ይህንን ኢማን የሚባለውን ነገር የመረዳት አቅም አእምሮ ኖሮት አላህ Subhanahu Wa Ta'ala ሰጥቶት ያላስተነተነና ያልተረዳ ነው ይላል። ሐቂቃ በጣም የሚያስፈራ የቁርአን አያ ሸረ الدواب። እኛ ክፉ የሆኑ መጥፎ ከባኢር ወንጀሎችን እንዝርዝር ብንባል ይሄንን እንደው እናስበዋለን ወይ በአእምሮአችን? በጣም መጥፎ የሚባል ስራን የሚሰራ ሰው ማን ነው ብንባል ጭንቅላታችን ላይ የሚመጣው ነገር ነው አይደል? አእምሮን የማይሰራ ጆሮን በአግባቡ የማይጠቀም ሐቅን ለመናገር ሐቅን ለማብራራት አንደበቱን በአግባቡ የማይጠቀም ብለን ሐቂቃ በጣም የሚያስደነግጥ ነገር በቁርአን። ለዚህ ነው አቅል የሚል ቃል የለም በነገራችን ላይ። ቁርአን ምንድነው የሚጠቅሰው? ፕሮሰሱን ነው ያዕቂሉን እያለ ነው የሚጠቅሰው።